ሰላም እንደምን ቆያችሁ የቻናላችን ቤተሰቦች። እንደምታወቀው ባለፈው ቪዲዮ ላይ ቻፕተር 3 ስለ ለርኒንግ እንዳየን ይታወቃል። ዛሬ ደግሞ ቻፕተር 4 ሚሞሪን የምናይ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር አንድ ኮመንት ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎችን እና ከተለያዩ ግቢ የተውጣጡ ጥያቄዎችን ለማግኘት እናም እንዲሁም ዛሬ ላይ እየሰራሁበት ያለሁበትን ፒፒቲ ለማግኘት ከፈለጋችሁ በዩቲዩብ ቻኔላችን በዲስክሪፕሽን ቦክስ ላይ የተቀመጠውን የቴሌግራም ቻኔል ሊንክ በመንካት የአገልግሎቱ ተጠቃሚ መሆን ትችላላችሁ። እንዲሁም ስለዚህ ወደ ቪዲዮአችን የምንሄድ ይሆናል ማለት ነው። ሶ ሚሞሪ ዋት ኢዝ ሚሞሪ? ሚሞሪ ኢዝ ዘ ሪቴንሽን ኦፍ ኢንፎርሜሽን ዋት ዊ ለርንድ ኢን ኦፍ ታይም ይላል። ሶ ሚሞሪ ማለት ኢንፎርሜሽን ሪተንድ የምናደርግበት እና በፊት የተማርነውን ነገር የምንይዝበት እና የምናስታውስበት process is called memory ይባላል። it is a way in which we record the past for later using present present ላይ ሆነን ፓስት ላይ ያየነውን ነገር ሪከርድ አድርገን ይዘን ዛሬ ላለንበት ማንነታችን ወይ ዛሬ ላለንበት ሁኔታ እንድንጠቀም ስቶር የምናደርግበት ስቶሬጅ is called memory ይባላል ማለት ነው። so memory process there are 3 steps in memory process. Thus are a mental activity we perform to put information into memory, to keep it there and to make use it later. This involves 3 basic steps ይይዛል። ሚሞሪ ፕሮሰስ ማለት ሜንታል አክቲቪቲዎችን ፐርፎርም ለማድረግ ኢንፎርሜሽንን ፑት የምናደርግበት ፑት ያደረግነው የምንጠብቅበት እና የጠበቅነውን ደግሞ በኋላ ላይ የምንጠቀምበትን ስቴፖችን የሚያሳይልን ሂደት ኢዝ ኮልድ ሚሞሪ ፕሮሰስ ይባላል ማለት ነው። አንደኛው ኢንኮዲንግ ነው። ሶ ኢንኮዲንግ ኢዝ ኮንቨርቲንግ ሰንሰሪ ኢንፑት ኢንቱ form that can be processed and deposited into the memory ይላል። so ሁለተኛው ደግሞ ስቶሬጅ ነው። it is a location in memory system in which material is saved. storage is a presence of information in memory ማለት ነው። ያየነው ወይም ፓስት ላይ ስናይ የነበረው ኤክስፒሪየንሳችን ስቶር የሚደረግበት ቦታ ወይም የሚቀመጥበት ቦታ ስቶሬጅ ይባላል። the third one is retrieval ነው። it is a point at which one tries to remember a particular memory trace from a main goal of the other we have stored. ስቶሬጅ ላይ ብዙ ነገሮችን ስቶር ልናደርግ እንችላለን። ግን ከብዙዎቹ ውስጥ ነጥለን የፈለግነውን ነገር ፓርቲኩላር የሆነ ነገርን ከሜሞሪ አውጥተን የምንጠቀምበት ፕሮሰስ ወይም ፖይንት ኢዝ ኮልድ ሪትሪቫል ይባላል ማለት ነው። እኔ ሪትሪቫል ማቴሪያል ሚሞሪ ስቶሬጅ ኢዝ ሎኬትድ ብሮት ኢንቱ አዋርነስ ኤንድ ዩዝድ። ስቶሬጅ ውስጥ ያሉ ማቴሪያሎች አሉ። ከነኛ ውስጥ አዋርነስ አግኝተው ወይ እውቅና አግኝተው ለጥቅም ላይ ለማዋል የምንጠቀምበት ሂደት ምን ይባላል ማለት ነው? ሪትሪቫል ይባላል ማለት ነው። so these 3 are the memory process ይባላሉ ማለት ነው። the first one is encoding, storage and retrieval is the 3 process of memory። እነኚህ ሶስቱ ፈተና ላይ ይመጣሉ። ለይታችሁ ለማወቅ ሞክሩ ማለት ነው። so stage or structures of memory. so here is sensory register is initial or interior of storage. information lost without attention within second. so sensory register ማለት የምንመዘግብበት ወይ አይምሮአችን ላይ ስቶር የምናደርግበት ወይ ኢንተሪ ዌይ ነው ሴንሰሪ ሬጂስተር። so there are 2 types of memory, short term and long term memory ተብሎ ለሁለት ይከፈላል። so short term memory has a limited capacity to store information. short term memory ሊሚትድ የሆነ አቅም ያለው ኢንፎርሜሽን ስቶር የማድረግ አቅሙ ዝቅተኛ የሆነና ሊሚትድ የሆነ ግን ሪኸርሳል ከሌለ ያን ኢንፎርሜሽን ሎስት የምናደርግበት አይነት ታይፕ ኦፍ ሚሞሪ ኢዝ ኮልድ ሾርት ተርም ሚሞሪ ይባላል ማለት ነው። so what is rehearsal? rehearsal is a process of repeating, activating, renewing or refreshing information to keep it in memory. ሚሞሪያችን ላይ ስቶር ሆኖ እንዲቀመጥልን የፈለግነውን ነገር እንደገና ሪፒት፣ አክቲቬት እና ሪኒው የምናደርግበት ፕሮሰስ ሪሄርሳል ይባላል። so እነኚህን ሪሄርሳል የተባለውን ፕሮሰስ ማንጠቀም ከሆነ ሾርት ተርም ሚሞሪ ላይ ስቶር የተደረገው ኢንፎርሜሽን will be lost ይሆናል ማለት ነው። so here is a type of rehearsal. ላይ maintenance rehearsal ይባላል። there are 2 types ናቸው። አንደኛው maintenance rehearsal ነው። this kind of rehearsal involves the rote repetition of the material in order to maintain it. ማቴሪያሉ በአይምሮአችን ላይ እንዲቀመጥልን አብዛኛውን ጊዜ ብዙ ጊዜ ሪፒት በማድረግ ያን ነገር አይምሮአችን ላይ እንዲቀመጥ የምናደርግበት way of rehearsal is called maintenance rehearsal ይባላል ማለት ነው። the next one is elaborative rehearsal. so it involves making association or connection between the new information
we want to remember with familiar already existing information in memory. ሶ ሚሞሪያችን ላይ ስቶር ያደረግነው ኢንፎርሜሽን አለ። ከዛ ያ ስቶር ያደረግነው ኢንፎርሜሽን እንዲቆይልን ኢንቫይሮንመንት ካለው ከተመሳሳይ ፋሚሊያር ከሆነ ነገር ጋር አሾሼት በማድረግ ያንን ነገር ለማስታወስ የምናደርግበት ሂደት ኢዝ ኮልድ ኢላቦሬቲቭ ሪሄርሳል ይባላል ማለት ነው። ኢት ኢዝ ኦልሶ ሶ ሾርት ተርም ሚሞሪ ኢዝ ኦልሶ ናውን አስ ወርኪንግ ሚሞሪ፣ ኢሚዲየት ሚሞሪ ኤንድ አክቲቭ ሚሞሪ ኤንድ ፕራይመሪ ሚሞሪ ተብሎ ይታወቃል ማለት ነው። So the second one is the long-term memory. So long-term memory has unlimited capacity to store information. So short-term memory ላይ ኢንፎርሜሽንን ስቶር ለማድረግ በጣም ሊሚትድ የሆነ ካፓሲቲ ሲኖረው፣ ሎንግ ተርም ላይ ግን ስቶር ለማድረግ በጣም ላርጅ የሆነ አንሊሚትድ የሆነ ካፓሲቲ እንዳለው ይታወቃል ማለት ነው። ስቶር ኢንፎርሜሽን ፐርማነንትሊ ኦር ኢንዲፊኒት ለሆነ ታይም ስቶር ሊያደርግ ይችላል። ኢንፎርሜሽን ካን ኦልሶ ቢ ሎስት ዲው ቱ ኢንተርፌረንስ። ሰው ኢንተርፌረንስ ነው እዚህ ጋር ኢንፎርሜሽንን ሎስት የሚያደርገው፣ ግን ያኛው ላይ ሪየርሳል ነው። ሰው ኢንተርፌረንስ ማለት ምንድን ነው ካልን interference is a process through which either the storage or reversal of information is impaired by the presence of other information. So ስቶር የምናደርገው ኢንፎርሜሽን በሌላ ኢንፎርሜሽን ኢንተርፌር ሲደረግ ቀድሞ የገባው ኢንፎርሜሽን በሌላ ኢንፎርሜሽን ምን ይሆናል ማለት ነው? ኢንተርፌር ተደርጎ የሚረሳበት ሂደት ኢንተርፌረንስ ይባላል ማለት ነው። So types of ኢንተርፌረንሶች አሉ። The first one is proactive interference and the second one is retroactive interference ተብሎ ይታወቃሉ። Proactive interference is a type of interference which occur when previously stored material interferes with the ability to remember similar more recently learned material. ይህ ምንድን ነው? ፕሪቪየስሊ ስቶርድ የሆነ ማቴሪያል አለ። ይሄ ማቴሪያል ኢንተርፌር የሚደረገው ሞር ሪሰንትሊ ለርን ካደረግነው ማቴሪያል ሲገባ የፕሪቪየሱን ኢንተርፌር በሚያደርግበት ጊዜ የሚፈጠር አይነት ኢንተርፌረንስ ኢዝ ኮልድ ፕሮአክቲቭ ኢንተርፌረንስ ይባላል ማለት ነው። ሪትሮአክቲቭ ኢንተርፌረንስ ማለት ኦከር ዌን ሪሰንትሊ ስቶርድ ማቴሪያል ኢንተርፌርስ ዊዝ ዘ አቢሊቲ ቱ ሪመምበር ሲሚላር ኦር ፕሪቪየስሊ ስቶርድ ማቴሪያል። ሶ ሪትሮአክቲቭ ኢንተርፌረንስ ኢዝ ዘ ኦፖዚት ኦፍ ኦር ዘ ሪቨርስ ኦፍ ፕሮአክቲቭ ኢንተርፌረንስ ሲሆን ይሄ ደግሞ ሪሰንትሊ የተማርነው አለ እሱ ኢዝ ኢንተርፌረንሱ ኤቢሊቲ ቱ ሪመምበር ሲሚላር ኦር ፕሪቪየስሊ ስቶርድ ማቴሪያልን ኤቢሊቲውን ምን ሲያደርግ ኢንተርፌር ሲያደርግ፣ አሁን የተማርነው በፊት የተማርነውን ኢንተርፌር ሲያደርግ ሪትሮአክቲቭ እንላለን። በፊት የተማርነው ደግሞ አሁን ተምረን ስቶር ያደረግነውን ኢንተርፌር የማድረግ ኤቢሊቲ ሲኖረው ምን እንላለን ማለት ነው? ፕሮአክቲቭ ኢንተርፌረንስ ብለን እንጠራለን ማለት ነው። ዚስ አር two types of interference which affect what the our ability to store information in long term memory ማለት ነው። So contains a large amount of information which can be classified into three categories. So long term memory large amount of information ይይዛል። እነሱም በሶስት የሚከፈሉ ናቸው ማለት ነው። There are types of specific types of memory in long term memory. So the first one is declarative or explicit memory ይባላል። So this declarative or explicit memory is the conscious recollection of information such as specific fact or event that can be verbally communicated. ቨርባሊ ኮሚኒኬት ያደረግናቸውን ነገሮች ኮንሺየስሊ ኮሌክት አድርገን ስቶር የምናደርግበት ዌይ ኦፍ ሚሞሪ ኢዝ ኮልድ ዲክላሬቲቭ ኦር ኤክስፕሊሲት ሚሞሪ እንላለን። So it is further subdivided into semantic and episodic ተብሎ ለሁለት ይከፈላል። So semantic memory is this is a memory of general knowledge including fact, rule, concept and preposition and conceptual knowledge. semantic memory ማለት ሰው ልጅ በህይወት አኗኗሩ ውስጥ ያገኛቸው ጀነራል የሆኑ ናውሌጆች፣ ፋክቶች፣ ሩሎች፣ ኮንሰፕቶች እና ፕሪፖዚሽን ኤንድ ኮንሰፕቹዋል የሆኑ ናውሌጆችን አንድ ላይ አጠራቅመን የምንይዝበት ታይፕ ኦፍ ሚሞሪ ኢዝ ኮልድ ዋት ሴማንቲክ ሚሞሪ ይባላል። which is one part of what declarative or explicit ሚሞሪ ነው። ሁለተኛው ደግሞ ኤፒሶዲክ ሚሞሪ ይባላል። so it is internal representation of personally experience event። ይሄ ምንድን ነው? ኢንተርናሊ በራሳችን ኢሞሽን በራሳችን እውቀት በአኗኗራችን ያገኘ ነው ያወቅ ነው ኢንተርናል የሆነ ሪፕሬዘንት የምናደርገው ሚሞሪ ኢዝ ኮልድ ኤፒሶዲክ ሚሞሪ ይባላል። ኢት ኢዝ አውቶባዮግራፊክ ኔቸር ነው ማለት ነው። አውቶባዮግራፊካል ኔቸር ነው ማለት ነው።
So here is the two types of what declarative memory. Semantic and episodic memory are known as declarative or explicit memory since they can be communicated verbally. ቨርባሊ ኮሚኒኬት መደረግ ከቻሉ እነኚህ ነገሮች ምን ይባላሉ ማለት ነው? ሴማንቲክ እና ኤፒሶዲኮች ዲክላሬቲቭ ኦር ኤክስፕሊሲት ሚሞሪ ተብሎ ይጠራሉ ማለት ነው። ለቻናላችን አዲስ የሆናችሁት ቻናሉን ሰብስክራይብ፣ ላይክ፣ ኮፒ ሊንክ እና ሼር ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎችን እና ከተለያዩ ግቢ የተውጣጡ ፈተናዎችን ለማግኘት ከፈለጋችሁ በዲስክሪፕሽን ቦክስ ላይ የተቀመጠውን የቴሌግራም ቻናላችንን ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ። ወደ ቪዲዮአችን ሁለተኛው ነን ዲክላሬቲቭ ኦር ኢምፕሊሲት ሚሞሪ ይባላል። refers to the type of memory in which behavior is affected by period experience without that experience being consciously recollected. so period experienceአችን አፌክት የሚያደርግበትን ታይፕ ኦፍ ሚሞሪ ነው እዚህ ጋር የምናየው። it is one of most important kind of implicit memory is called procedural memory ነው። so this one is divided in procedural memory ተብሎ በውስጡ ይይዛል። so procedural memory is a memory of known how እንዴት የሚለውን ነገር ፕሮሲጀሩን ሂደቱን የምናውቅበት ታይፕ ኦፍ ሚሞሪ is called procedural memory ይባላል። this memory is about performance of activities አክቲቪቲዎችን ፐርፎርም የምናደርግበትን ፕሮሲጀር ወይም ወይ የምናውቅበት ታይፕ ኦፍ ሚሞሪ is called performance or procedural memory በመባል ይታወቃል ማለት ነው። so here is a serial position effect. so what is serial position effect? there is theory about the memory. ስለ ሚሞሪ የተወሩ ቲዮሪዎች አሉ። the first one is serial position effect. so it is a theory that explain an individual remembers information differently depending on the order the information is presented. አንድ ኢንፎርሜሽን የተቀመጠበት ኦርደር which affects what? the ability to retrieve or memorize that information. አንድን ኢንፎርሜሽን ሚሞራይዝ ወይ ሪትራይቭ ለማድረግ የኢንፎርሜሽኑ አቀማመጥ ወይም ኦርደር አፌክት ያደርጋል የሚል አይነት ምን ማለት ነው? ቲዮሪ ማለት ነው። if you are shown a list of items and are then asked immediately to recall them, your recall will be best for items at beginning of the first or the primary effect and at the end of the list the recent effect. so ምንድነው የተዘረዘሩ በኦርደር የተቀመጡ ነገሮች አሉ። እነኛን ነገሮች እንደገና ሪኮል አድርጉ ብትባሉ ቶሎ የምትጠሩት የመጀመሪያውን እና የመጨረሻውን ነው ማስታወስ የምትችሉት የሚል አይነት ታይፕ ኦፍ ቲዮሪ is called serial position effect ይባላል ማለት ነው። this graph is indicator of the serial position effect ነው። primary effect እና recency effect ይባላል። initial item are stored in long term memory more efficiently. so last few items are still in working memory and are ready and available. so recency effect ምንድነው? ሾርት ተርም ሚሞሪ ውስጥ የሚቀመጥ ነው። ፕራይሜሪ ኢፌክት ግን ሎንግ ተርም ሚሞሪ ኢፌክት ላይ የሚቀመጥ ነው። ሶ ይሄ ታይፕ ኦፍ ቲዮሪ is called what? serial position effect ነው ማለት ነው። so this is also the order ነው። factor affecting the memory. what are the factor which affect the memory? ሚሞሪን አፌክት የሚያደርጉ ፋክተሮች the first one is age of the person or maturation. youngsters can remember better than aged. ኤጃችን በገፋ ቁጥር አንድን ነገር የማስታወስ አቅማችን በዛው ልክ ምን ያደርጋል ማለት ነው? ዲክሪዝ እያደረገ ይሄዳል ማለት ነው። ሰው አንድ ወጣት የሆነ ያንግ የሆነ ሰው እና አንድ ያረጀው ከ60 ዓመት በላይ የሆነ ሰው የማስታወስ አቅማቸው በጣም ምንድነው? ዝቅተኛ ነው ማለት ነው። ሰዎች ሲያረጁ ጭራሽ ፋሚሊያቸውን ራሱ የፋሚሊን አባል ማን ብሎ ራሱ መልሶ ይጠይቃሉ አንዳንዴ በጣም ያረጁ ሰዎችን ካየናቸው። this is one factor affect memory. the second one is good health. a person with good health can retain the learned material better than a person with poor health. health condition mentally, physically እና emotionally better የሆነ health status ያለው ሰው ሪትራይቭ የማድረግ አቅሙ በጣም ምንድነው? ጉድ ነው ማለት ነው። so the third one is will to remember or interest. willing to remember helps to better retention. ለማስታወስ አንድ ሰው will to remember የማስታወስ ኢንተረስት ካለው is ability to what? better retention capacity ሊኖረው ይችላል ማለት ነው። so over learning. experiment have proved that over learning will lead to better memory. ኦቨርሊ በተደጋጋሚ ሪፒትድሊ ለርን እያደረገና ወደ ፐርፌክትነስ ደረጃ ላይ የሚጠጋ ከሆነ ያ ሰው ability to what? retrieve something in better way. so fifth one is meaningfulness of the material. ለአንድ ነገር የሰጠነው ሚኒንግ ወይም ቦታ ያን ነገር እንድናስታውስ
ምን ያደርገናል ማለት ነው? ያግዘናል ማለት ነው። ሶ ዘ ሰከንድ ዋን ኢዝ ስሊፕ ኦር ሬስት። ስሊፕ ኦር ሬስት ኢሚዲየትሊ አፍተር ለርኒንግ ስትሬንግዘን ኮኔክሽን ዘ ብሬን ኤንድ ሄልፕስ ፎር ክሊር ሚሞሪ። አንዳንድ ተማሪዎች በጣም ቴንሽን ውስጥ ይገቡና ፈተናቸውን ሳይሰሩ የሚቀሩት ከምን የተነሳ ነው ማለት ነው? ስሊፕ ኦር ሬስት ከማጣታቸው ነው። ስሊፕ ወይም ረስት ያነበብነውን ነገር እንድናስታውስ በጣም ከሚረዱ ነገሮች ውስጥ አንዱ ነው ማለት ነው። ኢት ኢዝ ፎርጌቲንግ። ፎርጌቲንግ ሪፈርስ ቱ ዘ ሎስ ኦፍ ኢንፎርሜሽን ፍሮም ሚሞሪ ኦር ኢንአቢሊቲ ቱ ሪትራይቭ ኦር ሪሜምበር ኢንፎርሜሽን። ኢንፎርሜሽንን የማስታወስ ወይም አቅም ማጣት ወይም ኢንፎርሜሽን ከአእምሯችን ማጣት ፎርጌቲንግ ይባላል ማለት ነው። there is some theory about forgetting. The first one is decay or disuse theory. So decay or disuse theory states that information which is not used gradually disintegrate with passage of time. ጊዜው በሄደ ቁጥር ወይ ጊዜው እየገፋ ሲሄድ ኢንፎርሜሽናችን ሳንጠቀም ስንቀር እየበሰበሰ ወይ ዲኬይ እያደረገ ወይ እየጠፋ ይሄዳል የሚል አይነት ቲዮሪ ነው ማለት ነው። ሁለተኛው ኢንተርፌረንስ ቲዮሪ። ኢንተርፌረንስ ቲዮሪ ደግሞ is according to this theory people forgot not because memory are actually lost from memory but because other information get in the way of what we want to remember. ይሄ ምንድነው? ኢንተርፌረንስ ቲዮሪ ማለት ሰዎች የሚረሱትኝ ሚሞሪያቸውን አጥተው አይደለም። ግን ሌላ ነገር ቀድሞ በነበረው ላይ ስገባ ኢንተርፌር በሚያደርግበት ጊዜ ያንን ነገር ይረሳሉ። ፕሮአክቲቭ እና ሪትሮአክቲቭ ብለን ቅድም እንዳወራ ነው ኢንተርፌረንስ ቲዮሪም ያንን ነው ማለት ነው የሚያወራው። ሶስተኛው ዲስፕሌስመንት ኦር ኒው ፎር ኦልድ ቲዮሪ ይባላል። ይሄ ደግሞ ኒው ኢንፎርሜሽን ኢንተሪንግ ሜሞሪ ካን ዊፕ አውት ኦልድ ኢንፎርሜሽን። ይሄ ምንድነው? አዲስ ኢንፎርሜሽን ሲገባ ሌላውን ምን ያደርጋል? ዊፕ አውት ያደርጋል ብሎ ማውራት ወይም ዲስፕሌስ ያደርግና አዲሱ በአሮጌው ይተካል። በዛ ጊዜ ሰው ፎርጎት ያደርጋል የሚል አይነት ታይፕ ኦፍ ቲዮሪ ነው። ሞቲቬትድ ፎርጎቲንግ ማለት ሰዎች በራሳቸው ፍላጎት ወይም በራሳቸው ተነሳሽነት የሚረሱበት ታይፕ ኦፍ ፎርጌቲንግ ኢዝ ኮልድ ሞቲቬትድ ፎርጌቲንግ ይባላል። አምስተኛው ደግሞ ኪው ዲፔንደንት ፎርጌቲንግ ኦር ሪትሪቪያል ፌይለሪቲ ማለት ኢዝ ዘ ፌይለሪቲ ቱ ሪኮል ኢንፎርሜሽን ዊዛውት ሚሞሪ ኪው። ሶ አንድ ፍንጭ ሳይኖር ሲቀር ምናምን ማስታወስ ሳንችል ስንቀር አይነት የሚፈጠርበት አይነት ታይፕ ኦፍ ሚሞሪ ኢዝ ኮልድ ኪው ዲፔንደንት ፎርጌቲንግ ይባላል። ኢንፎርሜሽን ስቶርድ ኢን ሚሞሪ ኢዝ ሪትራይቭድ ባይ ዌይ ኦፍ አሶሲዬሽን ዊዝ አዘር ሚሞሪ። ከሌላ ሚሞሪ ጋር አሶሲዬት በማድረግ ብቻ ነው ሪትራይቭ የምናደርገው። ሰው ኪው ከሌለ ወይም የሆነ ፍንጭ ከሌለን እናስታውስ የማንችልበት ሁኔታ ውስጥ እንገባ this one is called ኪው ዲፔንደንት ፎርጌቲንግ ይባላል። ለዛሬው ይህን ፓርት በዚህ እናበቃለን። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ኮፒ ሊንክ፣ ሼር ኤንድ ኮመንት ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎችን እና ከተለያዩ ግቢ የተውጣጡ ፈተናዎችን ለማግኘት ከፈለጋችሁ እንዲሁም የምሰራበትን ቻናል ፒፒቲ ለማግኘት ከፈለጋችሁ የቴሌግራም ቻናላችንን ዲስክሪፕሽን ቦክስ ላይ ያስቀምጠንላችኋል። እሱን በመንካት ገብታችሁ የአገልግሎቱ ተጠቃሚ መሆን ትችላላችሁ። እስከዛ መልካም ቆይታ ይሆንላችሁ።